ማንቸስተር ዩናይትድ በአንፊልድ ሮድ ከ2016 በኋላ ማሸነፍ ችሏል። እንደምን አላችሁልን ክብራን የማን ዩናይትድ አድማጮቻችን የምታደምጡን ቆይታችሁን ከኛ ጋር የምታደርጉ ማንቸስተር ዩናይትድ ወደ አንፊልድ ሮድ አጥንቶ ባክ ቱ ባክ የሊግ ዲል ከ2016 በኋላ ደግሞ በአንፊልድ ጨዋታ ማሸነፍ ችሏል። እንደምን አላችሁልን ክብራን የምታደምጡት እናንተ ጋር ደግሞ መድረስ የጀመረው ማን ዩናይትድ ኢንፎ ነው። በፖስት ማች ሪቪው ተገናኝተናል። በእንግሊዝ ፕሪሚየር ሊግ የ8ኛ ሳምንት የአንፊልድ ሮድ ጨዋታ ማንቸስተር ዩናይትድ ወደ አንፊልድ ተጉዞ 38 ያህል ኪሎሜትሮችን ተጉዞ ሊቨርፑልን 2-1 ማሸነፍ ችሏል። በብራያን ምቤሞ እና በሃሪ ማጉዌር ድንቅ ሁለት ጎሎች ማለት ነው። ስለ ጨዋታው ብዙ ሀሳቦችን እናነሳለን። እንዲሁም ደግሞ እያንዳንዱ ነጥቦች በጨዋታው የተፈጠሩ ኢቨንቶችን እንዳሰሳለን። አሰልጣኞች ከጨዋታው በኋላ ደግሞ መጠናቀቅ በኋላ የሰጧቸውን ሀሳቦች ራፍ እንነጋገርባቸዋለን። እንዲሁም ቁጥሮችን እናነሳለን። በጨዋታው ውስጥ የነበሩ ሁነቶችን እንዘረዝራለን። ከዛ ግን አስቀድመን በፕሪማች ሪቪው ስንሰራ ለእናንተ የጨዋታ ግምቶቻችሁን እንድታስቀምጡልን እድል ሰጠን ነበር። እናም ትክክል ከሆናችሁ በፖስት ማች ሪቪው ስማችሁን እጠራለሁ ብያለሁ። እናም 2-1 ብላችሁ የገመታችሁና ትክክለኛውን ግምት ያገኛችሁ ልጆችን ስም እጠራለሁ። አንዳንዶቻችሁ ስሞቻችሁን ስላላስቀምጣችሁልኝ የዩቲዩብ ዩዘር ኔማችሁን ነው መጠራ ማለት ነው። አማረ ሁሉ፣ ግርማ፣ ፍሬዝ ውድ፣ ፍቃዱ፣ አዲስ፣ ጊዮን ሚዲያ ሚል የዩቲዩብ ስም ያለው፣ አህመዲን፣ በቃሉ ላከ፣ FJFFI2D ሚል የዩቲዩብ ዩዘር ያለው፣ ኡስማን አህመዲን፣ ዳንኤል ለማ፣ አይናማው ሙሉ እነዚህ አድማጮቻችን ጨዋታው በ2-1 የማንቸስተር ዩናይትድ አሸናፊን ይጠናቀቃሉ ብለው ግምቶቻቸውን ያስቀመጡ ናቸው። በዚህ ሳምንት ኦፕታ የጨዋታ ግምት ከሰጣችሁና ሰፊ የማሸነፍ ግምት ንጻሪ ብሬክ ካረጉ ጨዋታዎች አንዱ ነው። ምክንያቱም ኦፕታ ይህን ጨዋታ 73% ሊቨርፑል የማሸነፍ ቅድመ ግምት ሰጥቶ ነበር። ግን ጨዋታው ማንቸስተር ዩናይትድ ማሸነፍ ችሎ ነበር። ብዙዎች ይህን ጨዋታ ማንቸስተር ዩናይትድ ይሸነፋል ቢሉም የሮበን አሞሪም ቡድን ብዙ መጥፎ ሪከርዶችን አሻሽሎ ይህን ጨዋታ ማሸነፍ ችሏል። ምን አይነት ስሜት አላችሁ? ሃሪ ማጉዌር የጨዋታው ማን ኦፍ ዘ ማች ተመርጧል። የእናንተ ማን ነበር? በጨዋታው ውስጥ የነበሯችሁ ስሜቶች ምን አይነት ነበሩ? ጻፉልኝ። ኮንግራ ሚል ነገር ደግሞ ብታስቀምጡ ደስ ይለኛል። አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ አድማጮቻችን ሰብስክራይብ አድርጋችሁ አድምጡን። እንዲሁም ደግሞ ላይክ አድርጋችሁ ቪዲዮን ተጀምሩ ዘንድ በፍቅር ጠይቃለሁ። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። የእንግሊዝ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር በአንፊልድ ማንቸስተር ዩናይትድ 2-1 ሊቨርፑልን አሸንፈዋል። ጨዋታው ምን አይነት መልክ ነበረው? እመለሳለሁ። ማንቸስተር ዩናይትድ ከ2016 በኋላ በዋይን ሮኒ ጎል በአንፊልድ ሊቨርፑልን ከረታ በኋላ ለመጀመሪያ ጊዜ በድጋሚ በአንፊልድ ማሸነፍ ችሎ ነበር። የኤርገን ክሎፕን ቡድን ነበር ያኔ ማሸነፍ የቻልነው። አሁን የአርነ ስሎትን ቡድን እዛ ማሸነፍ ችሎናል። እናም ባክ ቱ ባክ የሊግ ድል ሮበን አሞሪም ለመጀመሪያ ጊዜ ማሳካት ችሏል። ከ2023-24 ሲዝን በኋላ ማለት ነው። ባክ ቱ ባክ የሊግ ድል ማሳካት ችሏል። ሮበን አሞሪም ደግሞ ሶስተኛው ፕሪሚየር ሊግ አሰልጣኝ ሆኗል። ዲፌንዲንግ ሻምፒዮኖችን በማሸነፍ ማለት ነው። ባለፈው ውድድር ዓመት ሻምፒዮን የነበረውን ሲቲን በኢታድ አሸነፈ። የባለፈው ውድድር ዓመት ሻምፒዮኑን ደግሞ ሊቨርፑልን በአንፊልድ አሸነፈ። ዲፌንዲንግ ሻምፒዮኖችን በተከታታይ በሜዳቸው በማሸነፍ ከፔሌግሪኒ እና እንዲሁም ደግሞ ከአንቶኒዮ ኮንቴ በመቀጠል ሶስተኛው አሰልጣኝ መሆን ችሏል ማለት ነው። በጣም ብዙ ስንለው የነበሩ ብዙ መጥፎ ሪከርዶችን በሙሉ ማንቸስተር ዩናይትድ ማስተካከል ችሏል። ከማርች 2024 ባለፈው 2025 ባለፈው ውድድር ዓመት መጋቢት ወር በኋላ ለመጀመሪያ ጊዜ ከሜዳ ውጭ ጨዋታ ማሸነፍ ችሏል። ባለፈው ውድድር ዓመት ማርች ወይም ደግሞ መጋቢት ላይ ሌስተር ሲቲን 3-0 ባሸነፍንበት ጨዋታ ለመጀመሪያ ጊዜ ወይም ለመጨረሻ ጊዜ ከሜዳችን ጨዋታ አሸንፈን ነበረ ከሜዳችን ውጭ። አሁን ደግሞ ከሜዳችን ውጭ ለመጀመሪያ ጊዜ ጨዋታዎችን ማሸነፍ ችሏል። አንዳንድ ቁጥሮችን በስሜታዊነት ልሳሳት እችላለሁ። ቀረጻ የተከናወነ ያለው ጨዋታው ከተጠናቀቀ በኋላ ስለሆነ ማለት ነው። እናንተ ማለዳ ላይ የተመለከታችሁት ቢሆንም ማለት ነው። የጨዋታውን እያንዳንዱን ጉዳዮች እስኪ በዝርዝር ለመመልከት እንሞክር። ከላይን አፕ ጀምረን ሳንላይመንሰን በግብ ጠባቂ ነበረ። በጨዋታው ላይ 5 ሴቦች ነው የነበሩት። በጣም ግሩም ፐርፎርማንስ ነበረው። ማንቸስተር ዩናይትድ ከዳቪድ ዲያ በኋላ በጣም የተረጋጋውን ግብ ጠባቂ ማግኘት ችሏል። በእጁ ሴቭ ማድረግ የሚችል ረጅም ኳስ የሚጫወት አጭር ኳስ አሁን በአሰልጣኞች ትዕዛዝ ይመስላል የልጁ ክህሎቱም ስላልሆነ አጭር ኳስ ልጁ ሲጫወት አልተመለከትንም። ረጅም ኳሱ ግን ድንቅ ነው። ግን በጣም የተረጋጋና ካልም ነው
በጣም የተረጋጋ ነው። ማቲያስ ዲሊት፣ ሃሪ ማጉዌር እና ሉክ ሾው የተከላካይ ስፍራ ነበሩ። የሃሪ ማጉዌር በቋሚ አሰላለፍ ውስጥ መገኘት ከጨዋታው አስቀድሞ የብዙ ሰዎች መነጋገሪያ ነበረ። እንደ ምክንያት የሚቀርበው ጉዳይ ደግሞ ሌኒሮ ከማቲያስ ዲሊትና ሉክ ሾው ጋር መጣመር ነበረባቸው ነው። ግን በጣም ትክክለኛ ውሳኔ ነበረ። እኔ ሁሌም እለዋለሁ ማንቸስተር ዩናይትድ ኳሱን ለተቃራኒ ቡድን ሰጥቶ የሚጫወት ከሆነ ቦክስ ወይም ሳጥኑን በመከላከል እንደ ሃሪ ማጉዌር አይነት ሰው የለም። እንዲሁም ደግሞ እንዳረገው ጎል እንዳስቆጠረው ሁሉ ከተቃራኒ ቦክስ ውስጥም ጎል የሚያስቆጠር ላይ ተጫዋች ነው። ግን ቦክሱን በመከላከል ሳጥኑን ብቻ በመከላከል እንደ ሃሪ ማጉዌር አይነት ተከላካይ ማግኘት በጣም ከባድ ነው። በሃይላይን ስትጫወት ሰፊ የሜዳ ክፍል ተከላከል ስትለው ሩጥ ስትለው ነው እንጂ ሃሪ ማጉዌርን ጠባብ የሜዳ ክፍልን ቦክስ ዲፌንዲንግ ሃሪ ማጉዌር የሚስተካከል የለም። ዲያጎ ዳሎ እና አማድ ዲያሎ በሁለቱ ዊንጎች ላይ ነበሩ። ብሩኖ ፈርናንዴስ ከካስሜሮ ጋር እንዲሁም ደግሞ ማቲያስ ኩና ከፊት መስመር ከብራያን ምቤሞ እና ሜሰን ማውንት ጀርባ ላይ ተሰልፏል። የሴስኮ ተጠባባቂ መሆን ለብዙ ሰዎች ጥያቄ ወይም እንግዳ ነበረ። የጨዋታው ጅማሮ ላይ በሶሻል ሚዲያው በእኛ ሀገር ብቻ ሲሆን በዓለም አቀፍ ደረጃ ሶሻል ሚዲያው ላይ በጣም ትልቅ መነጋገሪያ የነበረው የቤንጃሚን ሴስኮ ተጠባባቂው ነው የማቲያስ ኩና በቋሚ አሰላለፍ ውስጥ መግባት ወይ የሜሰን ማውንት መግባት ነው። ጥቂት ነገር ይሄን ነገር ለማስረዳት አሰልጣኙ ለምን እንዳረገው ደግሞ ቁማሩም የሰራለት ይመስላል። አንደኛ ሜሰን ማውንት በቡድን ውስጥ በሚኖርበት ጊዜ ማንቸስተር ዩናይትድ 3 የአማካይ ስፍራ ተጫዋች ይኖረዋል። ማንቸስተር ዩናይትድን ተመልክታችሁት ከሆነ ጎሉ በመጀመሪያ ደቂቃዎች ስላስቆጠረ 5-3-2 ቅርጽ ነበሩ በመከላከል ውስጥ። ያ ማለት ዲያጎ ዳሎ፣ ማቲያስ ዲሊት፣ ሃሪ ማጉዌር እና ሉክ ሾው አማድ 5ቱ ላይ ይሆናሉ። ብሩኖ ፈርናንዴስ፣ ካስሜሮ እና ሜሰን ማውንት ሁለተኛው ጋርድ የመከላከል ሁለተኛው ቀጠናን ይይዛሉ። ከፊት ደግሞ ብራያን ምቤሞ እና ማቲያስ ኩኛ ይሆናሉ ማለት። በዚህ የ5-3-2 አጫወት ውስጥ ማንቸስተር ዩናይትድ ሶስተኛ አማካይ እንዲኖረው ያስችላል ሜሰን ማውንት ማለት ነው። ከዛ ደግሞ ማንቸስተር ዩናይትድ ኦልሞስት ኳሱን አጦ ስለሚጫወት ኦልሬዲ ኳሱን ለነሱ ሰጥቶ ስለሚጫወት ሰፊ ስፔስ ለማጥቃት ነው የፈለገ። ሰፊ ስፔስ ለማጥቃት ደግሞ ከኳሱ ጋር ጥሩ የሆነ ተጫዋች ያስፈልጋልና ማቲያስ ኩና የተጠቀሙት ለዛ ነው። ብዙ ተሻጋሪ ኳስ፣ ብዙ የቦክስ ማጥቃት ማንቸስተር ዩናይትድ አያረግም እና ከቦክስ ስትራይከር ይልቅ ከኳሱ ጋር ብዙ የሚቆይ ስትራይከር ለመምረጥ ሞክሯል። ደግሞ ሙሉ በሙሉ ሰርቷል ማለት ይቻላል። እንግዲህ ጨዋታው ሲጀምር ብራያን ምቤሞ ነው ጨዋታውን የጀመረው የመጀመሪያው ደቂቃ ላይ ማለት ነው። ጨዋታውን ጀመረው ከዛ በኋላ 1 ደቂቃ ከ07 ሰከንድ ላይ የብራያን ምቤሞን ጎል ተመለከተን ማለት ነው። ማጉዌር ኳስ ተከላከለ፣ ብሎክ አረገ። ወደ ማንቸስተር ዩናይትድ መከላከል የመጣን ኳስ በግንባሩ አጸዳ። ያ በግንባሩ አጸዳ ኳስ ብራያን ምቤሞና እንዲሁም ደግሞ ቪቪዲ ወይም ደግሞ ቨርጂል ቫን ዳይክ ተሻሙ። ቨርጂል ቫን ዳይክ ነከው። ቨርጂል ቫን ዳይክ የነከውን ኳስ ብሩኖ ፈርናንዴስ ላይ አረፈ። ብሩኖ ፈርናንዴስ ፍሪ ስፔስ ለነበረው አማድ ኳሱን ሰጠው። ከዛ በኋላ ሪከቨር ሩጫ ያደርገው ሲያደርግ የነበረው ቨርጂል ቫን ዳይክ እና ብራያን ምቤሞ አንድ ላይ ሲሮጡ ነበር። ከዛ በኋላ የምቤሞ ሩጫ በጣም ድንቅ ነበር። ከቨርጂል ቫን ዳይክ ጀርባ ላይ መሮጥ ጀመረ። ከዛ ያ ግሩም ፓስ ከአማድ የተሻገረ ግሩም ፓስ በግሩም ሁኔታ በቀኝ እግሩ ማስቆጠር ቻለ በማማርዳሽቪሊ መረብ ላይ ማለት ነው። ከኦክቶበር 1995 በኋላ ከ2 ደቂቃ በፊት ማንቸስተር ዩናይትድ ጎል ሲያስቆጥር ማለት ነው። የጨዋታው ጅማሬ ገና ሲሆን ከ1995 ኦክቶበር በኋላ ለመጀመሪያ ጊዜ የማያረግ የቻለ የሚገርም ጎል ነው። በቀኝ እግሩ ቻፕ ነው ያደረገው። የማንቸስተር ዩናይትድን የጨዋታ መንገድ በሙሉ ወደ መልካም ያመጣ ነው። ያ ማለት ማንቸስተር ዩናይትድ ሊጫወትበት የፈለገው መንገድ ያመጣ ነው ያ ጎል ማለት እንችላለን። ምክንያቱም ጎል ቀድሞ ቢቆጠረበት ማንቸስተር ዩናይትድ በሃይላይን ይጫወታል። በሃይላይን ሲጫወት ደግሞ የሊቨርፑል ፈጣን ተጫዋቾችን ለመከላከል ይቸገር ነበር። የማንቸስተር ዩናይትድ ዲፌንስ ግን ቀድሞ ጎል አስቆጠረ። ከዛ በኋላ በሎ ብሎክ እና በሚድ ብሎክ መጫወት ጀመረ። ያ ደግሞ የተሳካ ነበር። 20ኛው ደቂቃ አካባቢ ላይ የጋክፖ ሙከራ የሚነሳ ይመስለኛል፣ ፖል የመለሰበት ማለት ነው። ፈጣን ማጥቃት ነበረ። ከሳላ ወደ ጋክፖ ኳሱ ሲዩች ተደረገ። ከዛ በኋላ ሳላ ኳሱን ይዞት ወደ ጋክፖ ሲሄድ አማድ ኳሱን የማቋረጥበት ፖዚሽን ነበረ፣ ወይንም ኳሱን ማቋረጥ ነበረበት፣ ግን አላረገውም። ከዛ በኋላ በጣም ግሩም ሙከራ ጋክፖ ሲያደርግ ተመለከት ነው ማለት ነው። ዲሊትን ሙሉ በሙሉ ነው ያጋፈጠው ማለት ይቻላል። አማድ ፖዚሽናሊ ልክ ስላልነበረ ማለት ነው። እኔ እዛ እንቅስቃሴ ላይ በጣም ተበሳጭቼ ነበር። ጎሉ ቢገባ ወይም ቢቆጠር ኑሮ 23ኛ ደቂቃ ላይ የቡድኑ ሙከራ ማለት ሳይሆን ሳቶ ማለት ይቀላል። ማንቸስተር ዩናይትድ ሁለተኛ ጎል ለማግኘት በጣም ትክክለኛው ጊዜ ላይ ነበረ ማለት ይቻላል። በጣም ጥሩ ተቾች ከተነካኩ በኋላ ማንቸስተር ዩናይትድ በጣም ጥሩ ኳስ ከተጫወተ በኋላ ብሩኖ ከአማድ ጋር ተጫወተ። አማድ ከቀኝ መስመር
ሰፊ ስፔስ አገኘ። ያን ሰፊ ስፔስ ከት ፓስ አድርጎ ረጅም ጊዜ ኳሱን ይዞት ቆየ። ከዛ በኋላ ከት ፓስ አድርጎ ሌት ራን አድርጎ ወይንም ዘግይቶ ወደ ቦክስ እየገባ ለነበረው ብሩኖ ፈርናንዴስ ሰጠው። ብሩኖ ፈርናንዴስ ጊዜ ስፔስ እንዲሁም ደግሞ ምንም አይነት ጫና አልነበረው እና ኳሱን ጎሉ ላይ ማድረግ የነበረበት ግን ያ ኳስ ወጣ። እርግጠኛ ነኝ ጨዋታውን የተመለከታችሁ ሰዎች እንደተከፋችሁበት አምናለሁ። እኔ እንደዛ ተሰምቶኛል። በዛ ኳስ 26ኛው ደቂቃ ላይ የማውንትን ሙከራ እናገኛለን። ማማርዳሽቪሊ ዳብል ሴቭ ያደረገበት ማለት ነው። ከዛ በኋላ ማማርዳሽቪሊ ኳሱን ካስቀረው በኋላ ዳሎ ኳሱን ሳተው ማለት ይችላል። ዳሎ ላይ ያረፈ ዳሎ ኳሱን ሳተው ሙሉ በሙሉ ማለት ነው። እሱ አስገርሞኛል። 34ኛው ደቂቃ ላይ ሳን ላሜንስን በጣም ድንቅ ሴቭ ያደረገበትን እንቅስቃሴ እናገኛለን። ኮናቴ ረጅም ኳስ ለአይዛክ ሰጠው። በጣም ረጅም ኳስ ነው። አይዛክ ሉክሾን በሩጫ ቀደመው። ከዛ በኋላ አይዛክ በጣም ጥሩ ሩጫ ካረገ በኋላ ጥሩ ሙከራ አረገ። ሳን ላሜንስን ግን በእግሩ ነው ልክ እንደ ዴቪድ ዲያ ማውጣት የቻለ ማለት ነው። በጣም ግሩም ማለት ነው። በመጀመሪያዎቹ 30 ደቂቃዎች ማንቸስተር ዩናይትድ 3 ኦን ታርጌቶችን ነው ሊቨርፑል ላይ መሞከር የቻለ። ከኤፕሪል 2024 በኋላ ሊቨርፑል በአንፊልድ በመጀመሪያ 30 ደቂቃዎች ውስጥ 3 ኦን ታርጌቶች ሲሞከሩበት ለመጀመሪያ ጊዜ ነው። ይሄን ማድረግ የቻለ ማንቸስተር ዩናይትድ ነው። ኮዲ ጋክፖ በጣም የሚገርም ምሽት ነው ያሳለፈው። 3 ፖሎች ነው የመለሱበት። ሌላኛው 39ኛ ጎል ላይ ግን ኦን ጎል ወይም ደግሞ ከራሱ የሜዳ ክፍል ከራሱ ላይ ላስቆጠር ተቃርቦ ነበረ። ማንቸስተር ዩናይትድ ብሩኖ ከቅጣት ምት ሲያሻማው ኳስ ረጅም የቅጣት ምት ኳስ ነበረ። ከዛ በኋላ ጋክፖ ጨርፎት ከራሱ ጎል ላይ ላስቆጠረው ተቃርቦ ነበረ። ጋክፖ በመጀመሪያ አጋማሽ ብዙ ፖሎች ያግድም ወይም ደግሞ የጎሉን ቋም የመለሰበት በታሪክ የመጀመሪያው ተጫዋች ሆኗል። የመጀመሪያው አጋማሽ በዚህ መልክ ተጠናቀቀ። ማንቸስተር ዩናይትድ ጎል ቢያስቆጠርም በሚድ ብሎክ እና በሎ ብሎክ ተከላክሎ ቢጫወትም ኳሱን ለሊቨርፑል ቢሰጥም በጣም በተደጋጋሚ የሊቨርፑል የሜዳ ክፍል ይጎበኝ ነበር። የጎል ሙከሮችን ያገኝ ነበር። እንዳልኳችሁ ብሩኖ ፈርናንዴስ ጎል የማግኘት እድል ነበረው። ሜሰን ማውንት በጣም ግሩም ሙከራ ነበረው። አማድ ግሩም ሙከራ ነበራቸው። ከዛ ሁለተኛው አጋማሽ ግን ማንቸስተር ዩናይትድ አደጋውን የቀነሰበት ነበረ። በተለይ ደግሞ ሊቨርፑል ላይ ማለት ነው። ሊቨርፑል የማንቸስተር ዩናይትድ አደጋ ቀንሶ ማንቸስተር ዩናይትድ በመከላከል የተጠመደበት አጋማሽ ነበረ ሁለተኛው ማለት ይቻላል። አጋማሽ እንደተጀመረ 49ኛው ደቂቃ ላይ የጋክፖ ሌላ በጣም ግሩም ኳስ ተመለከትን። ግሩም ኳስ ነበር። አንግል ነው የመለሰበት። የሳላ ከፋርፖስ የተሰጠ ኳስ ነበረ። ጋክፖ በግሩም ሁኔታ መሞከር የቻለው 57ኛው ደቂቃ ላይ ማንቸስተር ዩናይትድ አርጀንት የሆነ ወይም ደግሞ ኤመርጀንሲ የሆነ ቅያሬ ያደረገ። በጣም ጥሩ እየተጫወተ የነበረው ካስሜሮ በማኑኤል ኡጋርቴ የተቀየረ። አማድ ደግሞ በፓትሪክ ዶርክ እንዲሁ ተቀየረ ማለት ነው። ያ ቅያሬ ምን ሆነ? ፓትሪክ ዶርክ መግባቱን ተከትሎ ዲያሎ ወደ ቀኝ የዊንግ ባክ ሚና ላይ እንዲሁም ደግሞ ዶርጎ የግራ ዊንግ ባክ ሆኖ ተጫወቱ ማለት ነው። ይሄኛው ቅያሬ ከተከናወነ ከ3 ደቂቃ በኋላ ሜሰን ማውንት ወጥቶ ቤንጃሚን ሴስኮ ገባ። ሜሰን ማውንት እንዳልኳችሁ ከኳስ ውጭ በጣም ድንቅ ነበረ እና የማንቸስተር ዩናይትድ መከላከል በሶስት አማካኞች እንዲከላከል ያደረግ ነበረ። ግን ከኳስ ጋር ያን ያህል ጥሩ አልነበረም ሜሰን ማውንት። በተለይ ደግሞ ባለፈው ከነበረው ከሰንደርላንድ ጨዋታ አንጻር ከኳስ ጋር ጥሩ አልነበረም። ሁጎ ኤኪቲክ ከገባ በኋላ በጣም ብዙ ተጽዕኖዎችን መፍጠር ጀመረ። 65ኛው ደቂቃ ላይ ከቦክስ ውጭ ሹት አረገ። ከዛ ተደጋጋሚ ሙከራዎችን ሊቨርፑል በማንቸስተር ዩናይትድ የሜዳ ክፍሎችን ሲያደርግ ተመለከትን። የሳላ ሙከራ፣ የሁጎ ሌላ ግሩም ሹት መሬት ለመሬት የተደረገና ሴን ላሜንስን የመለሰው እነዚህ ተደጋጋሚ ሙከራዎች ማንቸስተር ዩናይትድ ላይ ሲደረጉ ቆዩ። 77ኛው ደቂቃ ላይ ጋክፖ ጎል አስቆጠረ እና የሊቨርፑልና የአንፊልድን ድባብ የቀየረ ነበር የጋክፖ ጎል። ብዙ ኪዌስ ነበረው። እንግዲህ ጎሉ ላይ መነጋገር ካለብን ቦክስ ውስጥ በጣም ብዙ ተጫዋቾች በነበሩበት አጋጣሚ ወደ 10 የሚጠጉ የሊቨርፑል 3 ሴንተር ባኮችና የማንቸስተር ዩናይትድ አይሚን 3 ሴንተር ባኮችና 2 ዊንግ ባኮች የሊቨርፑል ኦልሞስት ሁሉም የማጥቃት ባህሪዎች ጋክፖ፣ ሳላ ቦክስ የነበሩበት፣ ሁጎ ኤኪቲኪና ፍሎሪያን ቨርዝ እንዲሁም ደግሞ አይዛክ ቦክስ የነበሩበት ነበር። ኪዌስ ነበር። ኳሱ ማንቸስተር ዩናይትድ ለማጥራት በጣም ተቸገረ። ኳሱ እዛው ተደጋገመ። ከዛ በኋላ ወደ ሳይድ ስትወጣ ቼዛ ኳሱን አገኘው። ቼዛ ጋክፖን አገኘው። ኦፍሳይድ ለማውጣት ሞክረው ነበረ ሁለቱ የማንቸስተር ዩናይትድ ተከላካዮች ማቲያስ ዲሊት እና እንዲሁም ሃሪ ማጉዌር። ግን ኦፍሳይዱ ማን አበላሸው? ዶርጎ አበላሸው። ተቀይሮ ከገባ በኋላ በጣም መጥፎ ነበር። ኳሱን ብሎክ ማድረግ አልቻለም። ደግሞ ኦፍሳይዱንም አበላሸውና ጎል አስቆጠረ ጋክፖ። ይሄኛው ጎል ማንቸስተር ዩናይትድን በተከታታይ በገጠመባቸው 3 ጨዋታዎች ጎል አስቆጠር 4ኛው ተጫዋች ሆኗል በታሪክ ውስጥ ማለት ነው። ማንቸስተር ዩናይትድ በገጠመበት እያንዳንዱ ጨዋታ ላይ 3 ጎል ማስቆጠር የቻለ 4ኛው በታሪክ ተጫዋች ሆኗል። ከዚህ በፊት 1992-93 ኔሊ ኪዊ የሚባል ተጫዋች እንዲሁ
ሶስት ተከታታይ ጨዋታዎች ላይ ማንቸስተር ዩናይትድ በተሰለፈበት ጎል አስቆጥሮ ነበር። 1992-93 ላይ በመጀመሪያ ሶስት ጨዋታዎች ኒኮላስ አኔልካ ጎል አስቆጥሮ ነበር። 2000 እስከ 2006 ሄደር ሄልገንሰን የሚባል የፕሪሚየር ሊግ ተጫዋች እንዲሁ የመጀመሪያ ጨዋታውን ከማንቸስተር ዩናይትድ ጋር በተቃራኒ ካረገ ጀምሮ በተከታታይ ሶስት ጨዋታዎች አስቆጥሮ ነበረ። ጋክፖ እሱ ነው ማድረግ የቻለ ማለት ነው። 83ኛው ደቂቃ ላይ ይሄኛው እንቅስቃሴ ከሆነ ማንቸስተር ዩናይትድ ወደ ማጥቃት እንቅስቃሴ ተመለሰ ሙሉ በሙሉ። እናም ከኮርና ብሩኖ ፈርናንዴዝ ለብራያን ምቤሞ ወደ ቦክሱ ጫፍ ላይ ሹት እንዲያደርገው አሻማው። እናም ብራያን ምቤሞ በጣም ግሩም ሹት ከኮርና የመጣው ነው የብሩኖ ፈርናንዴዝ ኳስ ግሩም ሹት ማድረግ ቻለ። ያን ግሩም ሹት ኬዛ ብሎክ ያደረገውን ኳስ በድጋሚ ብሩኖ ፈርናንዴዝ አገኘው። ብሩኖ ፈርናንዴዝ በግሩም ሁኔታ ክሮስ ያደረገውን ኳስ ፋር ፖስት ላይ ወይም የሩቁ አንግል ላይ ሃሪ ማጉዌር ማስቆጠር ቻለ ማለት ነው። ይህ ኳስ ማንቸስተር ዩናይትድን አሸናፊ ያደረገ ኳስ ነው። በጣም ግሩም እንቅስቃሴ ነበረ። ሃሪ ማጉዌር ጎልን የጨረሰበት መንገድም የሚደንቅ ነበር። በጨዋታ ውስጥ በጣም ድንቅ ነበረ። ሃሪ ማጉዌር ግን ደግሞ ይሄን ጎል መስጠት ችሏል። በቅርብ ያለፉት የማጉዌር 6 ጎሎች ብትመለከቱ ጎሎችን ያስቆጠረበት መንገድ ሁሉ ይገርማቸዋል። 89ኛው ደቂቃ ላይ አስቆጥሯል። ከግሪስፒ ጋር አቻ ያደረገን እሱ ነው። በ121ኛው ደቂቃ ላይ ጎል አስቆጥሯል ሊዮን ላይ። 47ኛው ደቂቃ ጎል አስቆጥሯል ኤፕስዊች ታውን ላይ ባለፈው የውድድር ዓመት። 93ኛው ደቂቃ ላይ ጎል አስቆጥሯል ሌስተር ሲቲ። 91ኛው ደቂቃ ላይ ጎል አስቆጥሯል ከፖርቶ ጋር በነበረ የዩሮፓ ሊግ ጨዋታ። 84ኛው ደቂቃ ላይ ደግሞ ሊቨርፑል ላይ ጎል አስቆጠረ ማለት ነው። ለሃሪ ማጉዌር ይሄኛው በጣም የተለየ ምሽት ነው ማለት ይቻላል። ማጉዌር ሌስተር ሲቲ በነበረበት ወቅት ላይ ለመጨረሻ ጊዜ በአንፊልድ ከሊቨርፑል ላይ ጎል አስቆጥሮ ነበር። 2019 የሌስተር ሲቲ ተጫዋች በነበረበት ወቅት 84ኛው ደቂቃ ላይ ጎል አስቆጥሮ ነበር። ከዛ በኋላ በድጋሚ አንፊልድ ላይ ለመጀመሪያ ጊዜ በ83ኛው ደቂቃ ላይ ማስቆጠር ችሏል ማለት ነውና ይሄኛው የሚደንቅ ይመስለኛል። ኦሼ በ90 ደቂቃ በኋላ ወይም ደግሞ በመጨረሻ ደቂቃ በኋላ ጎል ካስቆጠረ በኋላ የማንቸስተር ዩናይትድ ተጫዋች በመጨረሻ ደቂቃ ጎል አስቆጥሮ አሸናፊ ሲሆን በአንፊልድ የሃሪ ማጉዌር ጎል ለመጀመሪያ ጊዜ ነው ማለት እንችላለን። ይሄኛው ጎል ከተቆጠረ ከጥቂት ደቂቃዎች በኋላ ሌኒሮ በሉክ ሾው እንዲሁም ማይኖ ብሩኖ ፈርናንዴዝ ገቡ። ብሩኖ ፈርናንዴዝ በጣም ጥሩ ቀን ያሳለፈ ግን ደግሞ ብዙ ኳሶችንም ሲሳሳት ተመልክተናል። በሆኑ አጋጣሚዎች ውስጥ የራሱ ኳሶችን ሲያጣ ተመልክተናል። 86ኛው ላይ ኮዲ ጋክፖ ጎል ለማስቆጠር በጣም ተቃርቦ ነበር። ፍሬምቦርግ ተቀይሮ ከገባ በኋላ በሞሳላ ከቀኝ መስመር ላይ ግሩም ክሮስ አድርጎ እንዴት እንደለቀቁት በማይታወቅ መንገድ ኮዲ ጋክፖ ፍሪ ሄድ ሆኖ ጎል አግኝቶ ነበር፣ ግን ያን ኳስ ሳይጠቀምበት ቀርቷል። 90 ደቂቃ ውስጥ 8 ደቂቃዎች ተጨመሩ። እርግጥ ከ8 ደቂቃ ከተጨመረ በኋላ አርነ ስሎት ከጋዜጠኞች ጋር በነበራቸው ጨዋታ 8 ደቂቃ በጣም ያንሳል ብሏል። እንዴት እንደሚያንስ አላቅም፣ ግን ከበቂ በላይ ይመስለኛል 8 ደቂቃ። ያን ደቂቃ ማንቸስተር ማኔጅ ያደረገው ማለት ይቻላል በማቲያስ ኩኛ ነው። ማቲያስ ኩኛ በደንብ ነው ጨዋታውን ማኔጅ ማድረግ የቻለው። ደቂቃዎችን ይገል ነበረ፣ ኳሱን ይዞት ይቆይ ነበረ፣ ቦሉን ከሪንግ ያደርግ ነበር፣ ወደ መስመር ወጥቶ ኳሶችን ያስወጣ ነበር። ጨዋታውን ኮንትሮል ለማድረግ በጣም ትክክለኛው ተጫዋች እንደነበረ መናገር ይቻላል ማቲያስ ኩኛ ማለት ነው። ጨዋታው በማንቸስተር ዩናይትድ 2-1 ተጠናቀቀ። የሚገራርሙ ቁጥሮች ግን ከጨዋታው በኋላ መፈጸማቸው መናገር አለብን። ማንቸስተር ዩናይትድ እንግዲህ ወደ አንፊልድ ሄዶ ጨዋታ ማሸነፍ ችሏል። 2016 ጃንዋሪ ላይ ነበር ዋይኒ ሮኒ ጎል አስቆጥሮ የኤርገን ክሎፕ የመጀመሪያ የማንቸስተር ዩናይትድ ጨዋታ ላይ ጎል አስቆጥሮ ማሸነፍ የቻለ። ከዛ በኋላ ማሸነፍ ችለናል። በጨዋታው ላይ 1.26 ኤክስጂ ነበረን፣ ግን 2 ጎሎች ማስቆጠር ችለናል። ኦቨር ፐርፎርማንስ ነው ማለት ይቻላል። የማንቸስተር ዩናይትድ ከኤክስጂው በታች ነበረ ሁልጊዜ የሚያደርገው፣ አሁን ግን ኦቨር ፐርፎርም ያደረገበት ጨዋታ እንደሆነ መናገር እንችላለን። ሞሳላ በተከታታይ ጨዋታዎች ማንቸስተር ዩናይትድ ላይ ጎል የሚያስቆጥር 19 ጎል ተሳትፎ ያለው 16 ጎሎችን ማንቸስተር ዩናይትድ ላይ ማስቆጠር የቻለ ተጫዋች ነው። አሁን ግን ያን ማድረግ ሳይችል ወጥቷል። 7 ተከታታይ ጨዋታዎች በፕሪሚየር ሊግ ላይ ጎል አላስቆጠርም ከፔናልቲ ውጭ ማለት ነውና ይሄ ደግሞ በሊቨርፑል ማሊያ ውስጥ ለመጀመሪያ ጊዜ ነው። ያን እንዳያደርግ ማንቸስተር ዩናይትድ ማድረግ ችሏል። ከፌብሩዋሪ 2021 በኋላ 3 ተከታታይ ጨዋታዎችን ሊቨርፑል ተሸንፏል። ያን ያደረገው ደግሞ ማንቸስተር ዩናይትድ ነው። በሜዳውም ደግሞ 3ኛ ሽንፈቱ እንዲያስተናግድ አድርጎታል። በሁሉም ውድድሮች ቻምፒየንስ ሊግን ስንጨምር ደግሞ በ4 ተከታታይ ጨዋታዎች ውስጥ ሽንፈት አስተናግዷል። ማንቸስተር ዩናይትድና ሮበን አሞሪም አሁን ብዙ መጥፎ ቁጥሮቻቸውን እያስተካከሉ እንደሆነ መናገር ይቻላል። አንደኛውና ትልቁ ነገር ባክ ቱ ባክ በሊጉ ማሸነፍ ችሏል። እንግዲህ ባክ ቱ ባክ የሜዳ ጨዋታዎችን ማሸነፍ ችሎ ነበረ ባለፈው በርንሌይና እንዲሁም ደግሞ ሰንደርላንድን ሲያሸንፍ ማለት ነው። ባክ ቱ ባክ የሊግ ጨዋታ ማሸነፍ ችሏል ማንቸስተር ዩናይትድ በሜዳው። አሁን ደግሞ ባክ ቱ ባክ የሊግ መርሃ ግብር ከ2023 በኋላ ከኤሪክ ቴን ሃግ በኋላ ሮበን አሞሪም ለመጀመሪያ ጊዜ ባክ ቱ ባክ
የጨዋታ ማሸነፍ ችሏል። ደርሶ ምርስ ማለት ነው። ሰንደርላንድን ባለፈው በኦልድ ትራፎርድ አሸነፍን። አሁን በተከታታይ በአንፊልድ ጨዋታ ማሸነፍ ቻለ ማለት ነው። ይሄ ከ2023-24 በኋላ ለመጀመሪያ ጊዜ የሆነ ነው። እናም ብዙ መጥፎ ቁጥሮችን ያስተካከልንበት መርሃ ግብር እንደሆነ መናገር ይቻላል። ከጨዋታው መጠናቀቅ በኋላ እና አሰልጣኞች ከጋዜጠኞች ጋር ቆይታ አድርገው ነበር፣ እንደ ፍላሽ ሪቪው ኢንተርቪው ማለት ነው። አንዳንዶች እናንሳ። ማቲያስ ዲሊት አንድ ከተናገረው ነገር አንዱ የሊቨርፑልን ድክመት እናውቅ ነበር አለ። ሊቨርፑል ድክመቶች እንዳሉት እናውቅ ነበር። እናም እሱን ለማድረግ ነው የሞከረ። ሊቨርፑል ዛሬ እኛ ላይ ጫና ማሳደር ያን ያህል አልቻለም። በዚህ ዓመት ጥሩ መጫወት እንደምንችል አሳይተናል። በሌላ ጨዋታ ድሎችን መቀየር ያስፈልገናል፣ ወይም ደግሞ የምንፈጥራቸው የጎል ድሎች ማስቆጠር አለብን። ማጉዌር ሌላኛው የአጥቂ አማራጫችን ነው ሲል ነው መናገር የቻለ። ፒተር ሸማይክል ከቲኤንቲ ጋር ቆይታ ነበረው። የአሞሪም ትልቁ ድል ነው ብሏል። እኔም እንደዛ አስባለሁ። የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ፒተር ሸማይክል ከቲኤንቲ ጋር በነበረው ቆይታ በሩበን አሞሪም አሰልጣኝነት ትልቁ ድላችን ነው። ሁሉም ተጫዋች ዛሬ አስደናቂ አቋማቸውን ማሳየት ችሏል። ጥሩልኝ እስኪ ልሳመው ሩበን አሞሪምን ሲል ነው ፒተር ሸማይክል መናገር ይቻላል። ለሴን ለመንሰን በድጋሚ የማንቸስተር ዩናይትድ ተጓዥ ወደ አንፊልድ ያመሩ ደጋፊዎች ፒተር ሸማይክል እያሉ ሲያዜሙለት ተመልክተናል። ቨርጂል ቫን ዳይክ በጣም የከፋ ጊዜ ከዚህ በላይ ያሳልፈናል እና እንመለሳለን ሲል ተሰምቷል። በድጋሚ ተሸንፈናል። ያውም በማንቸስተር ዩናይትድ 4 ተከታታይ ሽንፈት ነው የደረሰብን። ቡድኑ ጋር መቆም አለብን። መጥፎ ጊዜ ነው ያለነው። ከዚህ የከፋ አስቸጋሪ ጊዜ አልፈን እናውቃለን። እናም አሁን በድጋሚ እንመለሳለን ሲል ነው እንግዲህ መናገር የቻለው። ቅድም እንዳልኳችሁ ስሎት 8 ደቂቃ በመጨመሩ ቅሬታቸውን አሰምቷል። የሊቨርፑል ዋና አሰልጣኝ አርነ ስሎት የውድድር ዘመኑ ገና ረጅም መሆኑን ከገለጹ በኋላ እኛ ዛሬ በርካታ የግብ ዕድሎችን ፈጥረናል፣ ችን ያላስቆጠርን እድለኛም ስላልሆነ ነው። ምክንያቱም የግቡ ቋሚ ሲመልስብን ተመልክተናል። ከአርሰናል ጋር ያለን ልዩነት 4 ነጥብ ነው። የውድድር ዓመቱ ገና ረጅም ነው። ዳኛው ተጨማሪ ደቂቃዎችን ከ8 ደቂቃዎች በላይ ማድረግ ነበረበት። ሰበብ አያስፈልግም፣ ወደፊት መጓዝና ጠንክረን መስራት አለብን ብለው ስለ ሲናገሩ ተደምጠናል። 8 ደቂቃ እንዴት ያንሳል ብሎ እንደተናገሩ አልገባኝም። በጣም ከፍ ያለ ደቂቃ ይመስለኛል። እርግጥ 2 ጎሎች ተቆጥረዋል ከሁለተኛው አጋማሽ በኋላ፣ ግን 8 ደቂቃ ከበቂ በላይ ይመስለኛል የተጨመረው። ሩበን አሞሪም የዩናይትድ ትልቁ ድሌ ነው ያሉት ራሳቸው ቃል በቃል ማለት ነው። የማንቸስተር ዩናይትድ አሰልጣኙ ሩበን አሞሪም የጨዋታው መጠናቀቅ በኋላ ሲገልጹ ወይም ሲያብራሩ ተጫዋቾቹ ደስተኛ ሆኖ መመልከት እወዳለሁ፣ ያ ህይወቴን ቀላል ያደርግልኛል እና ከዚህ ጨዋታ በኋላ ወደ መልበሻ ክፍል ስገባ ተጫዋቾች እየተደሰቱ ስመለከት ደስታ ይሰማኛል። ድሉ ዛሬ ትልቅ ትርጉም አለው፣ ነገር ግን ነገ ብዙም ትርጉም የለውም አሉ። አንዳንድ ነገሮች የሚያብራራበት መንገድ ደስ ይላል። ድሉ ዛሬ ትልቅ ትርጉም አለው አለ፣ ነገር ግን ነገ ብዙ ትርጉም የለውም አለ። 3 ነጥብ ብቻ ነው የሚሆነው ነገ፣ ነገር ግን ትልቅ ድል ነው፣ እሱን ማክበር አለብን ሲል ነው መናገር የቻለው ሩበን አሞሪም። ብራያን ምቤሞም እንዲሁ ፍላሽ ኢንተርቪው ነበረው። የሊቨርፑል ደጋፊዎች ዝም ማስባል ያስደስታል ነው ያለው። አንፊልድን ማሸነፍ አስደናቂ ነው። እናም የሊቨርፑል ደጋፊዎች ፊት ለፊት ላይ ማስቆጠርና ዝም ማስባል ደግሞ በጣም ጥሩ ስሜት ይሰጣል ሲል ነው እንግዲህ መናገር የቻለው። ማንቸስተር ዩናይትድ በአንፊልድ ሊቨርፑል ማሸነፍ ችሏል። ከጠንካራ ፐርፎርማንስ ጋር ብዙ ነገሮች ነበሩበት። ከዚህኛው ቪዲዮ በኋላ በሌላ ቪዲዮ ደግሞ እንገናኛለን፣ ነገ ማለዳ ወይም ዛሬ ምሽት ላይ ማለት ነው። ስላዳመጣችሁና አብራችሁ ስለቆያችሁ ደግሞ በፕሪማች ሪቪዋችን ላይ ስለተሳተፋችሁ ከልብ እናመሰግናለን። ቀናችሁ ብሩን። ሀሳብ አስተያየቶቻችሁን ብጽፉልኝ ደግሞ ከልብ ነው ማመሰግነው። ባይ ቻው።